አጭር ቃለው የማካፍላችሁ የመልእክት ርዕስ ሌባው ተይዟል የሚል መልእክት ስለሆነ ማለት ነው። ዮሐንስ 10 ላይ ጌታ ኢየሱስ ክርስቶስ እንደዚህ ብሎ ተናገረ። ሌባው አለ ምኑ ድገሙሲ ምኑ ታውቃላችሁ? በአዲስ ኪዳን ውስጥ ሌባው ተብሎ የተጠቀሰው ሰይጣን። ሌብነት የሥራ ፊልድ አይደለም። ሌብነት የሰይጣን ስራ ነው። እና የሚገርማችሁ ነገር በመንፈሳዊ ዓለምም ሌባ አለ። በመንፈሳዊ ዓለምም ሌባ አለ። እግዚአብሔር ሲባርካችሁ ህይወት ነው የሚሰጣችሁ፣ የሚበዛ ነው፣ ቀጥሎ የሚያሸንፍ ነው። ሰይጣን ደግሞ ነገራችሁ እንደከበባችሁ የምታውቁት ከዕለት ወደ ዕለት የሚቀንስ የሚያልቅ ቀጥሎ የሚጠፋ ነገር ነው ያለው። ይሄ ምልክት ነው። ሌባ አጠገባችን የመኖሩ ምልክት ነው። አንዳንድ ሌባ ላይ የነቁ ሌባ ተሰርቀው የሚያውቁ አንዳንድ ሰዎች ሌባ ከመጣ ጎረቤት ይቀሰቅሳል ደውለው፣ ወይ ደግሞ ባስ ውስጥ የሆነ ሴት ቦርሳ ሲቀደድ ያዩ ጠጋ ያረጉና አንቺ ኪስሽን ጠብቂ ይላሉ። ሌባውን አይደለም የሚጋፈጡት፣ እሷን ነው የሚያነቁት። ለምን መሰለህ? ሌባ ፐርሰናል ስለሆነ የሚመጣው ፐርሰናል ነው የሚመጣው ሌባ። በአዲስ ኪዳን ሌባ አለ ወይ ካላችሁ አለ። ያውም የሌባውን ስራ ጌታ ኢየሱስ ሲናገር ሌባው አለ ምን ሊያረግ? ሊሰርቅ፣ ቀጥሎ ሊያጠፋ፣ ቀጥሎስ ሊገድል፣ ለሌላ ለምንም ምን አይልም አይመጣም። ሌባው የሚጀምረው ደረጃ በደረጃ ነው። ከመስረቅ ነው የሚጀምረው፣ ቀጥሎ ማጥፋት ነው፣ ቀጥሎ ደግሞ መግደል። ዝም ያላችሁት ሌባ ዝም ብሎ እየሰረቀ አይደለም ይሉ መጨረሻ ላይ ይገላችኋል። ይሄ ማየው የዚህ የምናገረው ስለዚህኛው ስጋ ሞባይል ስልክ ምናምን መኪና ምናምን ስለሚያጠፋው ሌባ አይደለም፣ ህይወታችን ላይ ስለመጣው ሌባ ነው የምናገረው። ይሄ ሌባ ጅማሬው ምንድነው? መስረቅ ነው። ሲጀምር ይሰርቃል። መስረቅ ማለት ማለት ያለህን ነገር እጅ ላይ ያለውን ነገር ይሰርቃል፣ ይወስዳል። ምንህን? ጤንነትህን፣ ምንህን? ጊዜህን፣ ምንህን? እድሜህን፣ ምንህን? በረከትህን፣ ምንህን? ሰላምህን። ጠዋት ስትነሳ በሰላም ጌታ ሆይ አመሰግናለሁ ብለህ ወጣ የሆነ ሰው እየመጣ ጠቅ ሲያደርግ ሰላምህን ነው የሚሰርቀው። አየህ ሌባ መጥቷል ማለት ነው። አካባቢው ላይ ሌባ አለ ማለት ነው። ከዛ እያለ እየሰፋ ይመጣል ማለት ነው። ይሄ የሌባው ስትራቴጂ ነው። ድሮ ስቴዲዮም አንድ ሁለቴ ገብቻለሁና ሌባ አለ የሚል ድምጽ አለ። የሆነ መሃል ላይ የሆነ ሌባ አለ የሚል ከዛ ሁሉም ሰው ይጠነቀቃል። ኪሱ ምኑ አሁን የማስጠንቀቂያ መልእክት ነው ይሄ። ሌባ አለ፣ ጤንነትሽን የሰረቀ ሌባ አለ። አንዳንድ ሰው እንደዚህ ብሎ ያስባል፣ እግዚአብሔር እንደሰረቀ አይደለም። ሌባው ነው ሊገድል የወጣው፣ ሌባው ነው ሊያጠፋ የወጣው፣ ሌባው ነው ነገርን ሊያበላሽ የወጣው፣ ሌባው ነው። ዛሬ ሌባው ተይዟል። ቀኝ እጆቻችሁን አንሱና እስቲ ሌባው ተይዟል በሉስ። ሌባ ምንድን ነው የሚሰርቀው? አንደኛ ጊዜያችንን ነው የሚሰርቀው። ጊዜያችንን ይሰርቃል። ምንም ሳንሰራ እድሜያችን እንዲያልፍ ያደርጋል። እፍ በማለት ከአመት አመት አንዳንድ ሰው ሻማ እፍ ሲል ታየዋል። ዝም ብሎ ያው ነው፣ ምንም ለውጥ የለውም፣ እፍ ይላል። ሌባ አንዳንዴ ሌባ እጮኛው ነው ይመጣል። የማያገባሽ እጮኛ 7 አመት በእጮኝነት ቆየን ይላል። ከዛ ወደ ትዳር አይቀየርም፣ ዝም ብሎ እጮኛ በቃ። አንዳንድ ሌባ ደግሞ ስራ ሆኖ ይመጣል፣ የማያሳድግ ስራ ሆኖ ይመጣል። 40 አመት በስራ ላይ ነው ያለሁት ግን አሁንም ለማኝ ነኝ ይላል ሌባው። ሁለተኛው ሌባው ዘራችንን ነው የሚሰርቀው። ዘር ብዬ ስል አማራ፣ ኦሮሞ፣ ትግሬ ሳይሆን ዘር ስል ቃል ነው፣ ሲድ። ማቴዎስ 13:19 ላይ ዘርን ሊዘራ ከወጣ በኋላ በመንገድ ዳር የወደቀውን ሌባው መጥቶ ወሰደው ይላል። አየህ ዘርህን፣ ቃል፣ የእግዚአብሔር ቃል መለኮታዊ ነገር ያረጋል። ተሰብከ አገልጋዩ ላበላቦ ነው፣ አንተም አሜን አሜን ብለህ ወጣት። ልክ ከዚህ እንደወጣ በቃ የለም ምን ተሰበክ እኔ እንጃ ጭው አድርጎ ይወስደዋል። ፓወርፉል ስለሆነ ማለት ነው። ሌላው ሌባው ደስታን ይወስደዋል፣ ሰላምህን ይወስዳል። ሌላው ደግሞ ሌባ ምንድነው የሚወስደው ካላችሁ ጤናንና እድላችንን ይወስዳል። እኛ አለፋለን፣ እድል ሌላ ሰው ጋር ይገባል።
እኛ አለፋለን የሆነ ነገር ሰው እጅ ላይ ይወድቃል። እድላችሁን የሰረቀ ዛሬ ይመታል። ግዴላችሁ ዛሬ እኔ አውጃለሁ የናንተን እድል ነጥቆ ለሌላ ሰው የሰጠ መንፈስ ዛሬ የተመታ ይሆናል። የሆነ ሰው አያለው ኦፖርቹኒቲ የተወሰደበት ዛሬ የተወሰዱ እድሎችን እግዚአብሔር ዛሬ ያስመልስልናል። ቀኝ እጆቻችሁን አንሱና ሌባው በሉ ባካችሁ እድሌን አይወስድም በሉ። ሌባው ምንድነው የሚወስደው ካልከኝ እድል አንዳንዴ ከቸርችም ውስጥ እኮ ነው የሚወስደው። ከቸርች ላይ አሁን ለምሳሌ መንግስት ለጴንጤዎች መሬት ሰጣለሁ፣ ለኦርቶዶክስ መሬት ሰጣለሁ፣ ለምናምን ሰጣለሁ ተብሎ ማስታወቂያ ተነግሮ አንዳንድ ፓስተር ካፌ ቁጭ ብሎ ሄዷል እኮ እኛ መሬት ማለት እንትን ወስደን እንትን ገብተን መሬት ተመርተን ካርታ ወስደን ልክ ስናጥር ፎቶ አይቶ ይደውላል። አሎ ተሰልጣ እንዴ እድል አንዴ ነው። የባል እድል፣ የመኪና እድል፣ የሚስት እድል፣ የሥራ እድል አንዴ ነው። እድልን አርጎ ይወስዳል ሌባ። ዛሬን ያውጃል። እስከ ዛሬ የተነጠቃችሁትን ነገር ዛሬ እግዚአብሔር ይመታዋል። እስቲ ጩና አንተ ሌባ በሉሴ እድሌ ልቀቅ በሉሴ። ሌላው ሌባ ጤንነታችንን ነው የሚወስደው። ጤናችንን ታውቃለህ። በጣም ብዙ ሰው እግዚአብሔር በጤና እንዲኖር እግዚአብሔር ፈቅዷል። በጤና እንዲኖር ሳይታመም እንዲኖር። ይሄ ሌባ ይመጣና ግን ጤናን ይወስዳል። ይሄ ሌባ መጥቶ ሲወስድ አንተ ላይ አሲድ ይጨምራል፣ የሆነ ነገር ያደርጋል፣ ማታቀው በሽታ ይሆናል። ከዛስ በሽታው ደግሞ ምንን ይወስዳል? ገንዘብን። አንዲት ሰሞኑን ነገረች። ሲቲ ስካን ተነሳዋለች። እሺ አልኳት እና 60 ሺህ ብር አስከፈሉኝ። ከዛስ ሰላም ምንም የለብሽም እና ሲቲ ስካን ራሱ 60 ሺህ ገብቷል። ስለዚህ ሌባው ምን ያደርጋል መሰለ? አንተን 60 ሺህ ብር ጠንቋይ ቤት አምጣና ስጠኝ አይልህም። ግን ምንድነው መሰለ የሚያደርገው? ሲቲ ስካን የምትነሳበትን በሽታ ይረጭባል። ወጋኝ ትላል፣ ሊድ ታዩ ይልሻል። በጆሮ ይመጣና ሹክ ይላል። አታጸልይ ስንትናም ነብይ እንትናም ጸልዩ እንትናም ጸልዩ ዝም ብለሽ እስቲ ቼክ አድርጊት። ከዛ በኋላ ቼክ ስታረጊ 10 ሺህ ብር በየወሩ የቆጠብሽውን 60 ሺህ አምጥተሽ በሰላም ለሆስፒታሉ ሰውዬ ትሰጪዋለሽ። እሱ አንቺን ተቀብሎ በኋላ በኩል መኪና እየነዳ ይወጣል። አንቺ በግርሽ ትሄጃለሽ። ማን ሰረቀው? ዛሬ አውጃለሁ ማንኛውም ጤናችሁን ላይነካ ግድ የላችሁም። ጮህና አሜን በሉ በደም። በሐኪም ቤት እግዚአብሔር ይሰራል አይሰራም? ይሰራል፣ ምንም ችግር የለውም። ሉቃስም ዶክተር ነበር ይላል። ግን ለምን እዛ ይሰራል አይሰራም ከምንባባል እንዳይመጣ እንመታም? አይመጣ አይሻልም ወይ? አይሻልም ወይ? ቀኝ እጆቻችሁን አንሱ። አንተ ሌባ በሉሴ ጤናዬ ልቀቅ በሉሴ። ይሄ ሌባ በ60 ሺህ ብር ሲቲ ስካን ብቻ ይለቅ ገንዘብህን ይጨርስና አይታችኋል። አሁን በጣም ይሄ በጣም ክሪቲካል የሆነ ህመም የሚታመሙ ሰዎች አይታል። ገንዘባቸውን ይጨርሳል፣ ቤታቸውን ያሽጣል፣ የሆነ ነገር ያደርጋል፣ እንትን ያደርጋል። ከዛ በኋላ ምንድነው በህክምና ሲረዱ ቆይተው ይላል መጨረሻ ላይ ሞቱ። ገንዘባቸውንም በዛ ህክምና ነው የጨረሱት፣ ነገራቸውንም በዛ ህክምና ነው የጨረሱት፣ ትዳራቸውንም በዛ። ከዛ በኋላ ሞቱ። ኢየሱስ መጣ። ያቺ ትዳሯን ያጣች ንብረቷን የጨረሳት ደም የሚፈሳት ሴት ጋር መጣና ይሄ ሌባ ጤናሽን ሰርቆ ነበር አላት። አሁን ግን ቀጥ ብሎ ምን ያደርጋል አለ? ይቆማል አለ። ዛሬ እኔ አውጃለሁ በጌታ በኢየሱስ ስም ሳንቲማችሁን አይነካም ዛሬ፣ ገንዘብሽን አይነካም ዛሬ። ቀኝ እጆቻችሁን አንሱና ሌባው በሉሴ ተይዟል ብሎ። ስለዚህ አሁን ይሄ ስብከት ምን መሰላችሁ የሚያረጋችሁ? ያነቃናል። ዶክተር ወጋኝ ዶክተር እያለልናል። አንተ ሌባ አትችልም፣ እኔን ማሳመም አትችልም፣ እንዲህ ማድረግ አትችልም። አንተ ሌባ ጤንነቴ ልሰርቅ አትችልም። ሌላው በጣም የሚገርማችሁ ነገር ሌባ ደስታን ይሰርቃል። አንዳንድ ደስታ በገንዘብ አይመጣም፣ አንዳንድ ደስታ በገንዘብ አይሄድም። ሌባው ግን ይሰርቃል። ሁሉ ነገር እኮ ሙሉ ነው፣ ግን ሳቅህን ይሰርቀዋል።
የምትደሰትበትን ሪዝን ያነሳዋል። ለዚህ ነው ዳዊት ሲናገር እንደዚህ ያለ አቤቱ አለ የማዳንህን ደስታ መልሰ ስጠኝ፣ በሽታ መንፈስ ደግፈኛል። አያችሁ ደስታ ከእግዚአብሔር ዘንድ ነው። ደስታ ከእግዚአብሔር ዘንድ ነው። ስልኩ ተሰርቆ የሚስቅ ሰው አለ እንዴ? አለ እንዴ? በሉኝ እኮ ብሎ የሚስቅ ሰው አለ እንዴ? የለም። አሁን በጣም በሌብነት ታክቲክ ጎበዝ የሆኑ ኤሪያዎች አሉ። መገናኛ ምናምን አሁን መገናኛ ከ10 አንድ ሌባ ነው እና ጁቡ ስታረግ በቃ የለም። እኔ አንድ ጊዜ መገናኛ እጪ ከሌባው ጋር ኪሴ ውስጥ ተገናኝተናል። ኪሴ ውስጥ እንዴ የማኪስ ነው ብዬ ገብቶ ማለት ነው ውጣ አስበው። ስልኬ ቢሰረክ ስብከቴ ስልኬ ውስጥ አለ፣ ዶክመንት ስልኬ ውስጥ አለ፣ ብዙ ነገር ስልኬ ውስጥ አለ። ያስኩት ባዝ ነው በቃ አለብህ። አልማታ ያለን አማራጭ ምንድነው? በሰላም ውጣ። አሜን ነው ወይ? በአንድ ገበታ ትገናኛለህ ኪስ ውስጥ እንደዚህ። ዛሬ ሌባው ላይ እንነቃለን። ምንድነው እየወሰደባችሁ ያለው? ምንድነው እየነጠቀባችሁ ያለው? ምንድነው እየወሰደባችሁ ያለው? አንዳንድ ሰው ጤናው ተወስዷል። አንዳንድ ሰው ሳውቁ ተወስዷል። አንዳንድ ሰው እድሉ ተወስዷል። አንተ ልትነዳው የሚገባ መኪና ሌላ ሰው እየነዳው ነው። አንተ ልትይዘው የሚገባው ቤት ሌላ ሰው ይዞታል። አንተ እጅ ላይ ሊገባ የሚገባው ነገር ሌላ ሰው ይዟል። ዛሬ እንደዚህ እንላለን፣ ልቀቅ። እስቲ ቀኝ እጆቻችሁን አንሱን። አንተ ሌባ በሉሴ፣ ልቀቅ በሉሴ። የብዙ ሰው እድል ዛሬ ሲለቀቅ ያለው የብዙ ሰው እድል፣ የብዙ ሰው የሥራ እድል፣ የብዙ ሰው የገንዘብ እድል፣ የብዙ ሰው የጤና እድል በጌታ በኢየሱስ ስም የተለቀቀ ይሁን። እድልን እግዚአብሔር ነው የሚሰጠው። ኦፖርቹኒቲን አስቴር ታውቃላችሁ፣ እድል ነው የተሰጣት። አስጢን ስትባረር አስቴር ገባች። ዛሬ እንደዚህ ይሆናል። እናንተ ላይ፣ እናንተ መንገድ ላይ፣ እናንተ ቤት ላይ፣ እናንተ ነገር ላይ የተቀመጠ ዛሬ ሌባው ይያዛል። ያንዳንድ ሰው ቤት እኮ በሆነ ሰው ቤት ተይዟል። በሆነ ሰው ቤት ተይዟል እኮ። ያንዳንድ ሰው ነገር እኮ በሌላ ሰው ነገር ተይዟል። ዛሬ እንደዚህ ነው። ልቀቅ እስቲ ጮና ልቀቅ ብሎ የናንተ ነገር ካልተለቀቀ የናንተ ቦታ ላይ ሌላ ነገር አለ ማለት ነው። ሌላ ነገር አለ ማለት መለቀቅ አለበት። መለቀቅ አለበት። እስቲ ጮና አሜን በሉ በደንብ። ስሚኝ በደንብ። ሱቅ መክፈት ራይ ያላችሁ ሰዎች ይሄን እኮ የናንተ ሱቅ በሆነ ሰው እየተይዟል። ልቀቅ ማለት አለባችሁ። በቃ ልቀቅ ማለት አለበት። ጌታው ትዳርም ስጠኝ የምትሉ ሰዎች ይሄኔ አንቺን ባልኩ የሆነ ሴት ኬክ እያጋበዛት ነው። ልቀቅ ማለት አለ። ምን ይሰራል ይሄ? አልቆ ወልቆ ደክሞ ከሚመጣ ሪሌሽንሺፕ ምን ይሰራል? ጊዜን በልቶ ከሚመጣ ጊዜን ነው የሚጨርሰው። ልቀቅ ማለት አለ። ልቀቅ። አንዳንድ ሰው በ24 ዓመቴ ነው ያገባሁት እና በ24 ዓመት ምን ነው ቸኮልክ ይለኛል። ጊዜ ተለቆ ጊዜን አስለቅቄ በ44 ዓመቴ እሷን ማገባ ከሆነ በ24 ዓመት 4 ልጅ ወልጄ በሰላም አልኖርም እንዴ? በጌታ በኢየሱስ ስም አውጃለሁ። የተያዘ የትኛውም ነገር አሁን ይለቀቅ። ሌባው ላይ በጣም እርምጃ መውሰድ አለብን። እድላችን ላይ ተቀመጠ፣ እድል ላይ ኦፖርቹኒቲ ላይ ተቀመጠ። መናጠቅ ነው እኮ ህይወት። ድሮ ሙሽሮች ከረሜላ ይበትኑ ነበር። አይታል ሰው ሰርግ እንዲሁ ለከረሜላ ሰው ይሻማል እኮ። ለምን መሰለም ይሻ እድል ስለሆነ ነው። አንዳንዱ እኮ የስኳር ታማሚ ነው። አምጪ ወደኔ ወርውሪው ምናምን የሚል የምሬ ነው የምላችሁ። እኔ 2-3 ጊዜ ጓደኞቼ ሚዜውኝ አይቻል ትልቅ ሰው ተረጋግጦ አይቻል ያለው ከረሜላ ምንድነው ካልከኝ ይሄ ምልክት ነው፣ ህይወት ነው። ኦፖርቹኒቲ እድል ሲያመልጥህ ከረሜላ እንኳን ቢሆን ያሳዝናል አይደል እንዴ? የሚቆጭ ሰው አለ አይደል? ስንት እድሎች አመለጡ፣ ስንት ስራዎች አመለጡ፣ ስንት በረከቶች አመለጡ፣ ስንት ነገሮች አመለጡ። ዛሬ የሚቆጭ ሰው አለ? ልቀቅ ዛሬ እድሌን የሚል ሰው አለ? ልቀቅ እድሌን ዛሬ የሚል ሰው አለ? ቀኝ እጆቻችሁን አንሱና ልቀቅ እድሌን በሉሴ። ድገሙ እስቲ ልቀቅ እድሌን በሉሴ። አሜን። እስቲ በደንብ አሜን በሉ በደንብ። መለቀቅ አለበት። ዛሬ የማስለቀቅ ቀን ነው። ሌባው የሚያዝበት ቀን ነው። ይላችሁ ኦፖርቹኒቲ አንዳንድ ጊዜ ሌባ ያበላሻል። ኦፖርቹኒቲ እድሎች፣ የሥራ እድሎች፣ የትዳር እድሎች፣ የቪዛ እድሎች፣ የአገልግሎት እድሎች ያበላሻል።
አንዴ ብቻ ደግሞ የሚመጡ አሉ። አንዴ ብቻ እጃችን ላይ የሚገቡ እድሎች አሉ። ሰይጣን እዛ ነገር ላይ ይተጋል። ዛሬ እንደዚህ ይሆናል። በጌታ በኢየሱስ ስም መንገዳችሁ ፊት የቆመ እድላችሁን እስከ ዛሬ ያበላሸ በጌታ በኢየሱስ ስም ለቆ ይሄዳል። ሌባ በልመና መንገዳችሁን አይለቅም። ሌባን አተ ማለት አለብህ፣ ልቀቅ ማለት አለብህ። ሌባ በልመና አይሆንም። ሌባ ብለህ ነው ጮኸ ነው አስደንግጠ ነው። ሌባ እስኪያዝ ነው አቅሙ እስኪያዝ። ሌባ የሚገባባቸው ክፍተቶች አሉ በህይወታችን። አይታል መርካቶ ስሚ መደም ሌባ የሚጠሩ እህቶች አሉ። እስቲ ቦርሳ የእህቶች እስቲ ማርትዬ እንጂ አንቺ እኮ ጥሩ ሰው እኮ ነሽ። አንተ ደግሞ ፎቶ እንዳታነሳጋድ የሴት ቦርሳ ያው ብር ያለያዘች ሴት መርካቶ ስትሄድ እንዴት ነው የምትሄደው? ምንም። እዚህ ውስጥ ግን 50 ሺህ ብር ቢኖር እንዴት ነው የምትይዘው? ምን እያለች ነው? ሌባው አለ አይደል? አንዳንድ ህይወታችን ሌባ የሚጠሩ ማንነቶች አሉ። ሌባ ዝም ብሎ የሚያንኳኳ ደጋግሞ ሌባ የሚሰርቀው ሰው ገጥሟቸዋል። ስልኬን ሰረቁኝ እኮ አሁንም ሰረቁኝ የሚል ለምንድን ነው? ክፍተት አለበት ማለት ነው። የንቃት ክፍተት አለበት ወይ ጅላንጅል ነገር ነው በቃ። ወይ ዝም ብሎ አንዳንድ ሰው መገናኛ ሄዶ ዘፍመሽ ፎቅ እያየ ሲሄድ ከስር ያዘፍኑታል። ከስር ወረድ ይዘው ሄዷል። ክፍተት አለ ማለት ነው። በህይወታችን ሌባ የሚገባበት ክፍተት ነገር አለ አይደል እንዴ? አሁን ለምሳሌ ቸርቿ እንደምትችለው እንደ አቅሟ አጥራለች። ይሄ አጥር ምንድነው የሚከላከለው? ሌባ ቆርቆሮ ቋቋ ሲል 2-3 ዘበኞች አሉ፣ ይወጣሉ። ለምንድን ነው? አጥር ስላለ። በክርስትና ህይወት ሌባ ደጋግሞ የሚመጣብን ክፍተቶች ስላሉ እነዚህ ክፍተቶች ምንድን ናቸው? 3 ነገሮች ልናገር። የመጀመሪያው መራርነት እና ይቅር አለ ማለት። በህይወታችን ሌባ ደጋግሞ የሚመጣበት ምክንያት ምንድነው? ይቅር አለ ማለት። ይቅር ሳትል ስትቀር ሌላ ሌባ ነው የምትጠራው። እናቴ እንዲህ ትላለች፣ እናንተ በሩን ዝጉ፣ ቤት ይሄ ምንድነው በሽቦ ላይ የሚሰጣ ልብስ አለ አይደል? አስገቡ ትላለች። ማታ ለልብስ ብሎ ሌላ ይመጣል ትላለች። በር ነው የሚከፈተው። የልብስ ሌባ ሳያውቀው ቲቪ ሌባ ይሆናል። ገባ? ሌላ ይመጣል። ይቅር አለ ማለት ሌባውን ያመጣዋል። ከዚህ በፊት የተበደላችሁ፣ ከዚህ በፊት ሌባው የጎዳችሁ ሰዎች፣ በብዙ ነገር እንትን ያላችሁ ሰዎች፣ የተበደላችሁ ግራ የገባችሁ ሰዎች የመጀመሪያው እርምጃ ምንድነው ካላችሁ የሌባው ክፍተት ይቅር አለ ማለት። ቀኝ እጆቻችሁን አንሱና ዛሬ እስቲ እንደዚህ እንድንጸልይ እጆቻችሁን አንሱና ጌታ ሆይ በሉ እስቲ በህይወቴ በተጎዳውበት ይቅር ባላልኩበት ነገር ሁሉ ይቅር በለኝ። ከዚህ በኋላ የበደሉኝን ይቅር እላለሁ። አሜን ነው ወይ? ቂመኝነት ማለት ስማኝ፣ ቂመኝነት ማለት ማር ይዘህ ቀፎ አጠገብ መቀመጥ ማለት። ማር ይዘህ እንደዚህ ስኳር ይዘህ የሚጣፍጥ ነገር ይዘህ ቀፎ አጠገብ ስትቀመጥ አንዷ ንብ ትመጣና ቀጥሎ ተጠራርተው ነው ይመጡት። አንዳንዱ ችግር እኮ ታውቃለህ ተጠራርተው ነው ይመጣብህ። ስኳር፣ ደም ብዛት፣ ከዛ ኩላሊቴን ይላል፣ ከዛ አንጀቴን ይላል፣ ከዛ ቆሽቴን ይላል። እግዚአብሔር ምንድነው እንትና ምንድነው ጠልቶኝ ነው የሁሉ በሽታ ያመጣብኝ? አይደለም። የጀመረው ይቅር ካለ ማለት ነው። ሌባው ይቅር የማይሉ ሰዎች አጠገብ አለ። አንዳንዴ ጸጉራቸው የሚያሳድጉ ጨብረር የሚሉ መንገድ ላይ የሚቀመጡ ሰዎች ሌባ መስሎ ይታዩዋቸዋል አይደል? አጋንንት እነዛን ሰዎች አይደለም ብዙ የሚጠጋው። ይቅር የማይሉ ጴንጤ ፍሬንድ መጣ ይላል። ፍሬንድ መጣ ይመቸናል ይላል። ለምን አትገስጸውማ? መቻል በቃ። የጋለ ምጣድ ላይ ዝንቦች አይቀመጡ። ትኩስ ነገር ላይ ቆሻሻ ነገር ምናምን አይመጣም። ራሱ አትሞስፌሩ ብሎ ይባላል። ሲቀዘቅዝ ሲጠፋ እሳቱ ሲቀንስ ግን ይመቸዋል። ስለዚህ ሌባው የሚገባበት ክፍተት በር ምንድነው ካላችሁ የመጀመሪያው ይቅር አለ ማለትና መራርነት። ሁለተኛ የዘር ማንዘር እርግማን። አንዳንድ ሰው እንደዚህ ብሎ ያስባል። በቃ እኔ በክርስቶስ ኢየሱስ
አዲስ ፍጥረት ነኝ፣ አሮጌው ነገር አልፏል፣ የእናቴ የአያቴ ነገር ወደ እኔ አይመጣም ይላል። ሰይጣን በጣም የሚመቸው ነገር ልምድ ያለው ነገር ደስ ይለዋል። እናቷ ፈታለች እሷስ ትለምደዋለች ብሎ ይመጣል። ኦሬዲ ነበረ። ተከራይታችሁ የምትኖሩ ሰዎች ጥሩ አከራይ ድሮ ገገጠማችሁና አሁን ያላችሁበት አከራይ ካልተመቻችሁ ደውላችሁ ጠይቃላችሁ። ያ ቤት እንደው ተለቆ ይሁን እንደው ድጋሚ ይቅር ተባብለን ብገባ ጠይቃችሁ ታውቃላችሁ? ለምን መሰለህ? የድሮ አትሞስፌር ምን ያደርጋል ማለት ይመቻል። ሰይጣን የአያታችንና የቅድመ አያታችንን ህይወት ለመድገም ይፈልጋል። ብዙ ሰው ህይወቱ ባክ ሲያደርግ ድሮ የነበረውን ላይፍ ለመቀጠል አይከብደውም። አይታችኋል። እዚህ አሁን ጌታ ቀንበር የሰበረለት ህዝብ ነው ያለው። ግን ትንሽ ወደ ኋላ ቢደክም ጫት እንዴት ነው የሚቃመው ብሎ አይጠይቅም። ድሮ ጫት የሚቅም የነበረ ሰውዬ ጫት ስንት ገባ አሁን ነው የሚለው። ስንት ገባ ከነበረበት ነው የሚቀጥለው። አይታል። ዘፈን ድሮ ያቆመ ሰውዬ ዘንድሮስ ማን ነው ይላል እንዴ? አይልም። ማን ነቀፈትልኝ እንትናን ነው የሚለው። ለምን? ልምዱ አለው። ሌባው ልክ እንደዚህ የዘር ማንዘር እርግማን የአያትን የቅድማትን ህይወት ሰይጣን እኛን ለማኖር ይተጋል። ዛሬ እንሰብረዋለን። ቀኝ እጆቻችሁን አንሱና የትኛውን በሉ እስቲ የዘር ማንዘር እርግማን በኢየሱስ ስም ቤቴ ላይ ክፍተት አያገኝም፣ አይገባም በሉስ፣ አይገባም በሉ። የአያትን ኑሮ አንተ አትኖረው፣ የአባትን ኑሮ አንተ አትኖረው፣ የዘመድን ያክስትን ያጎትን ኑሮ እኔ አልኖረውም በኢየሱስ። እስቲ ጩና አሜን በሉ። በደም ጭንገፋ አያገኘንም፣ ሐዘን አያገኘንም፣ አለመሳካት አያገኘንም። እስቲ ጩና አሜን በሉ። በደም ሶስተኛውን ነገር ልናገር። ኃጢአትና አለመታዘዝ ሲኖር ክፍተት ያገኛል። ሰይጣን ህጋዊ መብት አግኝቶኛ ቤት የሚቀመጠው በህይወታችን ህጋዊ መብት ምን ሰጠው እኛ ነን እንጂ እግዚአብሔር ህጋዊ መብት አልሰጠው። እንዴት ነው ግን ይሄ ህጋዊ መብት የሚያገኘው ብላችሁ ካላችሁ አለመታዘዝ ሲኖር ኃጢአት ሲኖር ህጋዊ መብት ያገኛል። ትዝ ይላችኋል። በለዓም የእስራኤልን ህዝብ ሊረግም ወጣና አፉ ግን ወደ በረከት ይዘዋል። እና ሊረግም ይወጣና ወደ በረከት ሊረግም ይወጣና ወደ በረከት። ይሄንን ህዝብ አለ እኔ አረግመውም አለ መርገም አልችልም አለ። ከዛ በኋላ ለባላቅ ሄደና እንደዚህ አለው እኔ መርገም አልችልም ግን አንተ እንደዚህ አድርጋለሁ። ቆንጆ ደነጋግል ሴቶች አሉ አለ እና ደግሞ ወንዶችም አሉ። እነዚህን አለ አሰልጥናቸው፣ ለዝሙት አትራክት እንዲያደርግ አድርጓቸው፣ ወደ ድንኳናቸው ከተት አለ። ያን ጊዜ ከእግዚአብሔር ጋር ሲጣሉ ራሱ እግዚአብሔር ይረግማቸዋል። ለዚህ ነው ከበለዓም ትምህርት ተጠንቀቁ ያለው በአዲስ ኪዳን ይሁዳ መልእክት ላይ፣ እንደዚሁ ደግሞ ራእይ ላይ የበለዓም ትምህርት ማለት ያ። ሰይጣን ሁሉ ጊዜ ታውቃላችሁ በንጽህና ህይወት እኛን መዋጋት አይችልም። ግን ምንድነው መሰለሚያ እኛን ከእግዚአብሔር ጋር ማጣላት ነው ይፈልግ። ኃጢአት እኛን ከእግዚአብሔር ጋር ነው ምናት። ልክ እንደኛ ከእግዚአብሔር ጋር ስንጣላ አረጋሚው ራሱ እግዚአብሔር ይሁን፣ በርዘጊው ራሱ እግዚአብሔር ይሁን። እግዚአብሔር ዛሬ ሌባ የገባበትን ቀዳዳ የኃጢአት ጉልበት ከቤታችን ላይ ደፈነው በኢየሱስም ደፈነው። ሌላው ደግሞ የመጨረሻው ሌባው የሚገባበት መንገድ አለማወቅ። አንዳንድ ሰው ግርም ይለኛል። ምን ግርም ይለኛል መሰላችሁ? አንዳንድ ሌባዎች ሳያስፎግሩ ነው የሚወስዱት። ሳያስፎግሩ ሌባው ታክሲ ውስጥ ሳይገባ ነው ሰውየውን የሚሰርቀው። ልክ ታክሲ ውስጥ ገብቶ ብር ሊከፍል ሲፈልግ የለም። ሌባ የሚመስለው 12ቱ ሰው ነው። ሰውየው እኮ ውጪ ነው የተሰረቀው። ሌባ በባህሪው የቱ ጋር እንደሰረቀ አታውቅም። ለዚህ ነው ከየት እንደወደቅ አስተውል የሚለው። የቱ ጋር ነው የታልከው? አንዳንድ ሰው እኔ እንደው የሌባ ገጠመኝ ባይኖረኝም ግን ድፍን ባስ 100 ሰው ወይ 50 ሰው ወይ 80 ሰው ሚዝ ባስ ፖሊስ ጣቢያ ድረስ ይዘው ይወስዳሉ ሰዎች። ሌባው እዚህ ውስጥ ነው ያለው ብሎ አረ ከመግባትሽ በፊት ነው የተሰረቀው። እዚህ ነው ማንም እንዳይወርድ። ባስ ሹፌሩ መንገድ ይዘጋል፣ መስኮት ይዘጋል፣ በር ይዘጋል። ያለ ፖሊስ ጣቢያ ሲፈተሽ የለም። ሴትየዋ የት ሊሰረቅሽው የለም። የቱ ጋር ነው የጠፋው? የቱ ጋር እንደጠፋ አንዳንድ ሰው
ከጠፋበት ቆይቷል። ግን የቱ ጋር ራሱ እንደጠፋበት አያውቅም። ምን እንደተወሰደበት አያውቅም። ምን ከሱ እንደተወሰደ አያውቅም። ይሄ የሌባው አንዱ የሚጠቀምበት ክፍተት። ዛሬ እንነቃለን። ይሄ ስብከት የማንቃት ስብከት ነው። ሌባው ላይ ነቃን። ሌባው ላይ ነቃን። ቀኝ እጆቻችሁን አንሱና ሌባው ዛሬ ተይዟል በሉ። ድገሙ እስቲ። ሌባው ዛሬ ተይዟል በሉ። በህይወቴ በሉ እስቲ። በረከቴን የሰረቀ፣ ጊዜን የሰረቀ፣ እድሌን የሰረቀ፣ ገንዘቤን የሰረቀ በኢየሱስ አሁን ተይዟል። አሁን ተይዟል። አሁን ተይዟል። ዘመንህ አይበላ፣ ጊዜህ አይበላ፣ አገልግሎት አይበላ፣ ነገርህ አይበላ። በኢየሱስም ሌባው ተይዟል። አልቆ አይደለም አሁን ዘመን አልቆ አይደለም አሁን ነው የተያዘው። 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 ሌባው ሲያዝ ምንድነው የሚሆነው? እቺን ብቻ ልናገር። የመጀመሪያው ይገለጣል። ሌባ በጨለማ ስለሆነ የሚሰራው ይገለጣል። ዛሬ የሆነ ሰው ብርሃን ላይ ሲበራ ያለ እስቲ ጩና አሜን በሉ። በራ ባይዘዌ እኔ ሌባ ያለበት ሰው ሌባ የሆነ ሰው ወይም ደግሞ የሚሰርቅ ሰው መንፈስ አለበት ብዬ ነው ማምነው። በደንብ ስሙኝ ነጋዴዎች ምናምን ስሙኝ። ሌባ አስቸገረ ምናምን ብላችሁ አሰሩ። ሌባ መንፈስ ነው። ክፉ እጆች ይታሰሩ በሉና ጸልዩ። እሰሩ። ይሄን ስለማምን ኢትዮጵያ ውስጥ ተሰርቄ አላውቅም። ጀርመን ግን 3000 ዩሮ ጠፋኝ አንዴ። ስሙኝ በደንብ ለሄድ አንድ የሚሄደው ማታ 11 ሰዓት ቀን 5 ሰዓት ላይ የመጨረሻ ዕቃ ገዝቼ ሎጣ ስል ሰዎች የባረኩኝ ሰባ ድረስ ያለኝ ስጦታ ምናምን ያለ $3000 ማለት ወደዚህ በኢትዮጵያ 350,000 400,000 ማለት ከነ ምናምኑ ጠፋኝ። ባይዘው በጣም ነው ያዘንኩት። በጣም አዘንኩ። እየቆየው ስመጣ ግን በነጭ የተሰረኩ ሰው ስለሆንኩ የምሬን ነው የምላችሁ። በነጭ እዚህ አሁን ያለው ብዙ ሰው በጥቁር የተሰረቀ ሰው ነው። እኔ ግን ባይዘው ነጭ ሌባ አለው ብሎ የሰረቀኝ ሰው ስለሆንኩ ጌታን አመሰግናለሁ። አለው ጥቁር አለው ተብሎ በእውነት በጣም ነው ሰርፕራይዝ የሆንኩት። ግን ምንድነው የሆነው ካላችሁኝ እየበላው የኬፍሲ የሚባል ምግብ አለ ከአንድ ወንድም ጋር እየበላን በቃ ስነሳ አጣሁት። የነቃሁት በሩ ላይ ስንደርስ ቦርሳይስ ብለን ወዲያው ስንመለስ የለም። እዛ ውስጥ የ10 ዓመት ስብከት አለ። ቦርሳ እንደዚህ የሚያዝ ቦርሳ ማለት እዛ ውስጥ ባይብል አለ። እዛ ውስጥ የሆኑ ነገሮች አሉ። በጣም ደግሞ በዋናነት 3000 ምናምን ዩሮ አለ። በቃ ሌባ የሚሰራው ምን መሰል አፍዝዞ ነው የሚሰራው። አይታል አንዳንድ ሰው መገናኛ ገብቶ 22 ጋር የት ነው ያሉት ይላል። አንዱ እንዳለው ማለት ሌባ ሰረቀው መርካቶ ከወላይታ መጥቶ እና ሌባው ደግሞ ክፉ ነው። የሆነ የሚያደነዝዝ ነገር ቀብተውት ሰረቁት። ልብሱን ጫማውን አዲስ ስለሆነ ወሰዱበት። አለቃ ሲላቸው ውሃ ደፍተው ምናምን አለቃ ሲላቸው ይሄ ምን አይነት ገገማ ነው ብለው ላጩት። ቢላጩትም አለቀ። ከዛ ትተውት ሄዱ። ትንሽ ቆይቶ ነቃ። ጮሁ ብሎ ልክ ልጮ ጭንቅላቱን ጁር ራሱ ላይ ሲያደርግ መላጣ ነው። አሹን ያደለው ማለት በቃ ነው ያደለው ማለት እኔ በቃ አይደለም ማለት አይታል። አንዳንድ ሰው በቃ ሙልጭ ነው የሚያደርግ። መታወቂያን ይወስዳል፣ ምንን ይወስዳል፣ ማንነትን ምናምን በቃ ከዛ በኋላ ምን በቃ ነው ያደለም ነው የምትል ሌላ ይቀርባል እኮ እኔ ነኝ ከማለት አይደለም። አንዳንድ ሰው በሌባ ማንነቱን ነው የተሰረቀው። ማን ሰባኪ ነህ አይደለም፣ ዘማሪ ነህ አይደለም፣ የሆነ ነገር ነህ አይደለም፣ እሺ ባለጸጋ ነህ አይደለም፣ ነጋዴ ነህ አይደለም። ምንድነው በቃ እኔ እንጃ ለምንድን ነው የምኖረው? አይደንቲቲውን ነው የሚወሰድ። ዛሬ በኢየሱስ ስም አውጃለሁ። በጌታ በኢየሱስ ስም የተወሰደ ማንነቶች ይመለሳሉ። ቀኝ እጆቻችሁን አንሱና ልቀቅ ማንነቴን በሉ።
ልቀቅ ማንነቴን በሉሲ